ላይ አብዛኞቻችሁም የጠየቃችሁኝን ጥያቄ መልስ ይዤላችሁ መጥቻለሁ። እሱም ኮድ አለ ካለን ያላችሁት እንግዲህ ጥያቄያችሁ ተመሳሳይ ሆኖ መልሱ ግን የተለያየ ሊሆን ይችላል። ለምሳሌ ቴሌግራም ሶሪ ቱ መኒ አቴምስ ፕሊስ ትራይ አጌን ሌተር ሊለን ይችላል። ኢንቫይድ ኢሜል አድሬስስ ሊለን ይችላል። ወይም ደግሞ ሌላ ሊሆን ይችላል። በተለያየ ምክንያት ኮድ ላይ ልክልን ይችላል። በአጠቃላይ መፍትሄውን እዚህ ቪዲዮ ላይ ታገኙታላችሁ። እንግዲህ በመጀመሪያ በቀጥታ የስልካችን ፕሌይ ስቶር ላይ እንገባለን። ይህን ቀን የማሳያችሁ በምክንያት ነው። በኋላ እነግራችኋለሁ ይህን ያሳየሁበት ምክንያት። ፕሌይ ስቶር ላይ ከገባችሁ በኋላ ቴሌግራም ብላችሁ ሰርች ታደርጋላችሁ። እንግዲህ ልክ እንደምታዩት ኢንስቶል ታደርጉታላችሁ፣ ወይም አፕዴት ከሆነ የሚላችሁ አፕዴት ታደርጉታላችሁ። ቴሌግራማችሁ ኢንስቶል ወይም አፕዴት አድርግቶ ሲጨርስ ኦፕን የሚል ይመጣላችኋል። ኦፕን ታደርጉታላችሁ። ኦፕን ስከፍቱ ያው ስታርት ሜሴጂንግ የሚል አለ። ከዛ እዛ ውስጥ ኮንቲኒው የሚለውን ክሊክ አንዴ አለው ትሉታላችሁ። ፐርሚሽኖችን ያው ፍቃድ ትሰጣላችሁ። አንዳንድ ጊዜ ፐርሚሽኖች ይመጣላችኋል። ከዛ በኋላ ስልክ ቁጥራችሁን ካንትሪ መረሳት የለበትም። ስልክ ቁጥራችሁን ካስገባችሁ በኋላ በቀጥታ የቀስት ምልክቷን ነክታችሁ ልክ እንደዚህ ልክ እንደምታዩት ማለት ነው ሰርች ያደርግና ኮድ ይልክላችኋል ማለት ነው። ነገር ግን ከዚህ በፊት በዚህ ስልክ ተከፍቶ ነበርና ቼክ ዩር ኢሜል ይላል። ኢሜልን ቼክ አድርገኝ WO በሚል ሚሴጅ ገብቶላል፣ ወይም ደግሞ ቼክ አድርገው ሚሴጁን እያለኝ ነው። ነገር ግን እኔ ፎርማት ስልኩ ከዚህ በፊት ተደርጎ ስለነበረ ያ ኢሜል ጠፍቷል ማለት ነው። ስለዚህ እንደ አዲስ እንዲከፍትልኝ የፈለኩት ግን ኢንቫይድ ኢሜል አድሬስ ነው የሚለው። አያውቀውም ይሄን ኢሜል፣ ምክንያቱም አዲስ ኢሜል ነው የተከፈተው ስልኩ ፎርማት ተደርጎ። እንግዲህ ሁላችሁም እንደዚህ አይነት ነገር እየገጠማችሁ እንዳላችሁ የተወሰናችሁ አይቻለው፣ የተወሰኑ ኮሜንቶችን አይቻለው። ስለዚህ ይህንን ለማስተካከል በመጀመሪያ ቴሌግራማችሁን አፍናችሁ ይዛችሁ አፕ ኢንፎ ላይ ትገባላችሁ። አፕ ኢንፎ ላይ ከገባችሁ በኋላ እዚህ ጋር ማስተካከል ወይም ማድረግ ያለባችሁ ነገር አለ። ቪዲዮን እስከ መጨረሻ ተከታተሉ። አንድም ባትዘሉት የተሻለ ነው። እናንተ የምትዘሉት ነገር ስለሚኖር ላይከፍትላችሁ ይችላል ማለት ነው። ልክ እንደምታዩት እንግዲህ አፕ ኢንፎ ላይ ከገባን በኋላ ስቶሬጅ ላይ እንገባለን። መጀመሪያ ክሊር ስቶሬጅ እናደርጋለን። ልክ እንደምታዩት 3 ነጠብጣቧን ከላይ አንዴ ክሊክ አድርግተን ክሊር እናደርገዋለን እና አጸደዋለን። በፊት ከነበረ ነገሮች አጠቃላይ ክሊር እናደርገዋለን ማለት ነው። ልክ እንደዚህ ክሊር ካለግን በኋላ ባክ አርግተን ወደኋላ እንመለሳለን። እንግዲህ ደጋግሜ ነው ማድረገው፣ ያው ለእናንተ በደንብ ለማሳየት ብዬ ነው ማለት ነው። ከዛ ወደኋላ ከተመለስን በኋላ ክሊር ከች የሚለውንም አርግቼዋለሁ። ልክ እንደምታዩት እንግዲህ ሁለቱንም ክሊር ስቶሬጁንም ክሊር ከቹንም ነው የምናደርገው። ከዛ በኋላ አፕ ፐርሚሽንስ የሚለውን ገብተን ፐርሚሽኖችን ፍቃድ እንሰጣለን። እያንዳንዱን እየገባን ፍቃድ እንሰጠዋለን ማለት ነው። ከዛ ይህንን ከጨረስን በኋላ ባክ እናደርጋለን። ባክ ካደረግን በኋላ ድጋሚ ስልክ ቁጥራችን ያው ስላስገባ ነው ድጋሚ አይጠይቀንም። ቀስት ምልክቷን ነክተን ለመክፈት ነው አሁን ይህን ሁሉ ሂደት። ምክንያቱም ስልኩ ፎርማት ሆኖ እንደ አዲስ ለመክፈት ስለሆነ ብዙዎቻችሁ ስልካችሁ ፎርማት ሆኖ ነው ቴሌግራም ድጋሚ ለመክፈት ስንሞክር እምቢ አለን፣ ኮድ አይልክልንም የምትሉኝ ማለት ነው። እንግዲህ ጥያቄያችሁን ለመመለስ በተቻለ መጠን ብዙ ጊዜ ሪሰርች አድርግቻለሁ ማለት ይቻላል። የተለያዩ ቪዲዮዎችን አይቻለሁ። ልክ እንዳያችሁት ኢንቫይድ ስላለኝ ይህን አንኢንስቶል አርግቼዋለሁ። አጠቃላይ ቴሌግራሙን አጥፍቼዋለሁ ማለት ነው። ከዛ እነዚህ ፕሉስ የሚባሉ አሉ፣ ቴሌግራም ኤክስ የሚባሉ አሉ። ብዙ አይነት ቴሌግራሞች እንዳሉ ታውቃላችሁ። ከነሱ ውስጥ ሁለቱን ቼክ ለማድረግ አውርጃለሁ። ምክንያቱም ሁለቱን ከዚህ በፊት እምቢ ያላቸው ሰዎች እኔ ጋር ከስተመሮች ሲመጡ ስራ ቦታ ከፍቼላቸዋለሁ። በዋናው ቴሌግራም አፕ እምቢ ሲለኝ እነዚህን በመጠቀም እከፍትላቸዋለሁ። ለጊዜው በዚህ ይጠቀማሉ። ከተወሰነ ጊዜ በኋላ ደግሞ ድጋሚ በዋናው ቴሌግራም ወይም በዚሁም የሚቀጥሉ ይኖራሉ። ስለዚህ ልክ እዚህ ላይ ደግሞ ልክ እንደምታዩት ፕሉሱ ላይ ቴሌግራም ስልክ ቁጥሩን አስገብቼ እንደዛኛው ቴሌግራም ሞክሬያለሁ ማለት ነው። ነገር ግን ልክ እንደምታዩት ይሄም እየላከልኝ አይደለም ማለት ነው። ቴሌግራም ለመክፈት ስታስቡ መጀመሪያ ግን ማስተካከል ያለባችሁ ነገር ተናግሬ ልለፍ። ዴት አስተካክሉ። ቀኑ ካልተስተካከለ ቴሌግራም አይከፍትላችሁም። በመጀመሪያ ቀን ማስተካከል ነው። ይህንንም አፕ አንኢንስቶል አደርገዋለሁ ወይም አጠፋዋለሁ። ቴሌግራም ኤክስ ላይ ደግሞ ገባለሁ። እዚህ ላይ ልክ እንደምታዩት እንደውም እንደገባው ገና የኢሜሉን WO ወይም የመጀመሪያ ስፔሊንጉን አስቀምጦልኛል። ሌላውን ያው
ብለድ አርግቶት ማለት ነው፣ አደብዝዙት ወይም እንዳይታይ አርግቶት፣ ግን የመጀመሪያ የነበረውን ተመሳሳይ ነው ከዛኛው ጋር። ስለዚህ ይህም ያው ግዴታ ኢሜይሉ መኖር አለበት ማለት ነው። ስለዚህ ይህንንም ተውኩት፣ ይህ አማራጭ አይደለም፣ ምክንያቱም በእነዚህ በሁለቱም አልከፈተም። ነገር ግን ለእናንተ ሊከፍት እንደሚችል ነው ከዚህ በፊት በሞከርኩት ቪዲዮ ባልቀርጸውም ያንን። ነገር ግን ከስተመሮች ሲመጣ በሁለቱ ሞክሬ ከፈተልኛል፣ መጠቀም ትችላላችሁ ማለት ነው እንደ አማራጭ። ነገር ግን አሁን ወደ ዋናው ቴሌግራም ተመልሻለሁ ድጋሚ ማለት ነው። በድጋሚ እንደዛው ልክ እንደምታዩት ስልክ ቁጥሩን አስገባለሁ። ስልክ ቁጥሩን ካስገባው በኋላ የቀስቷን ወይም የራይት ምልክቷን ነክቼ ሰርች አርግቶ የሚመጣውን ደግሞ አብረን እናያለን ማለት ነው። ልክ እንደምታዩት የቀድሙ ኢሜይል ነው የሚመጣው። እንግዲህ ይሄ ኢሜይል መጀመሪያ አንድን ያያችሁት፣ ሁለተኛ ኢሜይል የሞላሁት በራሴ ነው ዝም ብዬ። ልክ እንደምታዩት ኢንቫይድ ኢሜይል አድሬስ ነው የሚለው፣ ምክንያቱም በደብሊው ኦ የጀመረውን ኢሜይል አድሬስ ነው የሚፈልገው። እኔ ጋር ደግሞ የለም፣ ስልኩ ፎርማት ተደርጓል። ልክ እንደምታዩት በስተመጨረሻ ሶሪ ቱ መኒ አቴምስ ፕሊስ ትራይ አጌን ሌተር ይላል። ይህን የሚለኝ ብዙ ጊዜ ደጋግማችሁ ድጋሚ ስትሞክሩት ነው። ሳይኒን ዊዝ ጎግል የሚለውን ድጋሚ ስነኩት ከ3 ከ4 በላይ ይህን ያመጣላችኋል ማለት ነው። በዚህ ላይ ልነግራችሁ የምፈልገው የትም ቦታ ኢሜይል ስታስከፍቱ ኢሜይላችሁን ለመያዝ ሞክሩ። ከነ ኮዱ ከነ ጂሜሉ ያዙ። ቢያንስ ጂሜሉን እንኳን ካወቃችሁት ፓስወርዱን ፎርጌት ብላችሁ እንዲመጣላችሁ ማድረግ ትችላላችሁ። ለእናንተ ለማሳየት በሌላ ስልክ ቁጥር ማለት ነው፣ በሳፋሪኮም እየሞከርኩ ነው፣ እያያችሁት ነው። ሳፋሪኮም ነው ይሄ። ከዛ እንደ አዲስ ማለት ነው፣ ከዚህ በፊት ተከፍቶበት የማያውቅ ሲም ካርድ ነው ይሄ፣ ሳፋሪኮም ነው። ልክ ኢሜይል መረጥኩለት፣ ቹዝ ኤሎጊን ኢሜይል ነው የሚለው፣ አስገቡለት። ወይም ሌላ ኢሜይላችሁን ካወቃችሁ ታስገባላችሁ። ካልሆነ ደግሞ በቀጥታ ሳይኒን ዊዝ ጎግል የሚለውን ነግታችሁ ሄዳችሁ 3 የሚኖራችሁ አንድ ያለውን መርጣችሁ አንዱ ላይ ታደርጋላችሁ። ከዛ በቀጥታ እሱ ኢሜይሉን ስትመርጡለት ኮድ ይልክላችኋል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ አትርሱ። ቪዲዮውን እስከ መጨረሻ ተከታተሉ። ልክ እንደምታዩት ደቂቃ ይቆጥራል። ደቂቃውን ቆጥሮ ሲጨርስ ኢሜይል ይልክላችሁና ቬሪፋይ ያደርግላችኋል ማለት ነው ቴሌግራማችሁን። በአሁኑ ሰዓት እንደ አዲስ ቴሌግራም ስከፍቱ በአጠቃላይ ኢሜይል እየጠየቀ ነው አብዛኛው ማለት ይቻላል። እኔ ስራ ቦታ ሲመጣልኝ ስልኮች በአብዛኛው ወይ 1-2 ነው ኢሜይል ሳይጠይቀኝ የሚከፍተው፣ አብዛኛውም ኢሜይል ይጠይቃል፣ አድ ማድረግ ማለት ነው። ስለዚህ ኢሜይላችሁን በአግባቡ መያዝና በአግባቡ ሴቭ ማድረግ፣ ኮዳችሁን መርሳት የለባችሁ። ልክ እንደምታዩት የሳፋሪኮም ሲም ነው፣ የቅድሙ ሲም አይደለም። ልብ ኮድ ልኮልኛል፣ ስም አስገብቼበታለሁ። ልክ እንደምታዩት ከፍቶልኛል ማለት ነው። ስለዚህ በሳፋሪኮም ወይም በአዲስ ሲም ቴሌግራም የምከፍቱ ያው በዚሁ አጋጣሚ አይታችኋል እንዴት እንደምከፍቱ ማለት ነው አዲስ ከሆናችሁ። ነገር ግን ይህን አንኢንስቶል አልኩት። የመጀመሪያውን ነው እኔ መክፈት የምፈልገው በቴሌ ስልክ ቁጥር የተከፈተውን እሱን ነው። ምክንያቱም ከስተመር የሚፈልገው የበፊቱን ስለሆነ ማለት ነው። ግራሚን አፕዴት ወይም ኢንስቶል አርግቼ ይከፍትልኛል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ እንግዲህ ሼር አርጉ ማለት ነው። ልክ እንደምታዩት እንግዲህ ድጋሚ ስልክ ቁጥሬን ጠይቆኛል አንኢንስቶል ብዬው ስለነበረ። ስለዚህ ልክ እንደምታዩት ስልክ ቁጥሩን አስገብቼለታለሁ። ፐርሚሽን ጠይቆኛል። ያ አንኢንስቶል ስለተባለ ልክ እንደምታዩት እንደ ቅድሙ ነው ያመጣልኝ። ሶሪ እያለኝ ነው። ስለዚህ ደጋግሜ ሞክረዋለሁ። ሶሪ ይለኛል። አሁንም ልክ እንደቀደም እንዳሳየዋችሁ ፐርሚሽን ውስጥ ገብቼ ክሊር አረኩት ማለት ነው። ያው ቪዲዮ ቢረዝምባችሁም በእርግጠኝነት የተለያዩ ነገሮች ስለሆነ እያሳየኋችሁ ያለሁት ከአንዱ አንደኛው ትጠቀማላችሁ። ቴሌግራማችሁንም መክፈት ትችላላችሁ ብዬ ነው እንደዚህ ያረዘምኩት። ስለዚህ አሁንም ድጋሚ ሳይን ኢን ዊዝ ጎግል የሚለውን አንዴ ክሊክ አደርጋለሁ። ኢንቫይድ ኢሜይል አድሬስ ነው የሚለኝ። በስተመጨረሻ ልክ እንደምታዩት ምን አለኝ? ሪሲት ኢሜይል አለኝ። ሪሲት ሎጊን ኢሜይል አለኝ።
ከ7 ቀን በኋላ ሪሲት አርግቶ አዲስ ኢሜል እናስገባለት ወይም ደግሞ የፈለግኩትን ኢሜል የከፈትኩትን አድ አርግቼ እንዲከፍትልኝ ቀኑን ይዋት ኖቬምበር 14 ነው። የመጀመሪያ የነበረው አይታችሁታል። ኦክቶበር 31 ነበር የሚለው ማለት ነው። ከ7 ቀን በኋላ ነው ድጋሚ ይህን ቪዲዮ ሪከርድ አርግቼ ለእናንተ ለማድረስ ለመክፈት እንዴት አርግታችሁ እንደምታስተካክሉ ለመስራት ያው የተዘጋጀሁት ማለት ነው። እንግዲህ ልክ እንደምታዩት እንደ አዲስ ቴሌግራሙን አንኢንስቶል ብዬ አጥፍቼ ወይም ደግሞ እዛው ላይ ምናልባት መሞከር ትችላላችሁ። እምቢ ካላችሁ ግን አንኢንስቶል አርግታችሁ እንደ አዲስ አውርዳችሁ ልክ እንደኔ እንደዚህ በማድረግ ከ7 ቀን በኋላ ልክ ቅድም ሳፋሪኮሙ ሊከፍት እንደነበረው ሳይን ኢን ዊዝ ጉግል የሚለውን አንዴ ስነኩት አድ ኢሜል ያደርግላችኋል። ስልክ ቁጥሩን ማየት ትችላላችሁ። ከዛ በኋላ ኮድ ይልክላችኋል። ቬሪፋይ ማድረግ ወይም ቴሌግራማችሁን መክፈት ትችላላችሁ። ከዚህ ውጭ ግን ዲቫይስ ላይ ብዙ ዲቫይስ ላይ የምትጠቀሙ ለምሳሌ ላፕቶፕ፣ ዲስክቶፕ ላይ ወይ ስልክ 3-2ም ሊሆን ይችላል ከፍታችሁ ከነበረ ግን ኮዳችሁ የሚገባው እዛኛው ዲቫይስ ላይ ሊሆን ስለሚችል ጽሁፍም ይጽፍላችኋል። አናዘር ዲቫይስ ኮድ ሴንድ ብሎ ሊልክላችሁ ይችላል። ያንን ደግሞ አይታችሁ ተረድታችሁ እዛኛው ዲቫይስ ላይ ኮዱን አይታችሁ ማስገባት ወይም ስልክ ቀፎ ሲሸጡም ይሁን ስልክ ስቀይሩ ሎጊን ወይም ደግሞ ከነ ፎርማት አርግታችሁ ፋይላችሁን አጥፍታችሁ መስጠት አትርሱ። አለበለዚያ የቴሌግራም ወይም ፌስቡክም ሌላ ማህበራዊ ድረገጾቻችሁ እንዳለ ሶሻል ሚዲያዎቻችሁ እዛ ላይ ይቀሩና ኮዳችሁ ወደዛ እየሄደ እናንተ ለመክፈት ትቸገራላችሁ ማለት ነው። እንግዲህ ዛሬ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ስለ ቴሌግራም ኮድ እንዴት እንደሚላክ ብቻ ሳይሆን ስልክ ቁጥር ኢሜላችሁን በጥንቃቄ መያዝ እንዳለባችሁ፣ ኢሜል ስታስከፍቱ መዝግባችሁ ኮዳችሁን በጥንቃቄ ብትይዙ ይጠቅማችኋል። እንደዚህ ቪዲዮን እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። የሚቀጥለው በአስተማሪ ቪዲዮ ዳግም እንገናኛለን። በያላችሁበት መልካም ጊዜ ይሆንላችሁ። ደህና ሁኑ። ባይ ባይ።